እሱን የመረጃ ምንጮቻችን አድርሰዋል። ይሄ ኦፕሬሽን በተሳካ ሁኔታ መፈጸሙን በተመለከተ በዝርዝር ያነሱት እስከ ምሽቱ 1 ሰዓት ተኩል ድረስ ለረጅም ሰዓታት በቆየ ከባድ ውጊያ በውጊያውም በአገዛዙ ኃይል ላይ ቁሳዊም ወታደራዊም ኪሳራ መስተናገዱን ነው የነገሩን። ይሄ ወታደራዊ እርምጃ የተወሰደው በአሞራ ቤት ቀበሌ መልካ ጃሎ የምርጫ ጣቢያ የተሰበሰበውን የምርጫ ኮሮጆ ይዞ ሲመለስ በነበረው የብልጽግና የሚባለው ድርጅት ጉዳይ አስፈጻሚ ኃይሎች ላይ ነው። ይሄ የኮሮጆ እንቅስቃሴ እንግዲህ ስንት ሚሊዮን አለን እንደሚሉ ቤት ይቁጠራው። ያው በርካታዎቹን እዚሁ በሚዲያ አምጥተን በስፋት ስትከታተሉት ቆይታችኋል። ይሄ የተወሰደው እርምጃ በከሰም ሁለተኛ ኮር ነበልባል ክፍለ ጦር ሻለቃ ፋኖችና በአባት አርበኛዎች ፋኖች ጥምር የተከናወነ ሲሆን ጥቃቱ የተፈጸመው በጨሌ ቀበሌ ልዩ ስማቸው ጅምድር እና አጉጭ በተባለ አካባቢ ላይ ነው። በተደረገው የተቀናጀ የደፈጣ ውጊያ የአገዛዙ ኃይል ተበታትኖ የማጭበርበሪያ የምርጫ ኮሮጆውንም ጥሎ በታትኖ ሸሽቷል። ይህም በተመለከተ ክሊር የሆነ የቪዲዮ ማስረጃ ሲቀርብ ቆይቷል። በማህበራዊ ሚዲያ በመሀል እንድትከታተሉት እናደርጋለን። በዚህ ሰዓት ለሰዓታት በቆየው የተኩስ ልውውጥ በአገዛዙ ጥምር ጦር ላይ ከፍተኛ ጉዳት መድረሱና ይሄ በአማርኛ አገላለጹ የውር ድንብር እንደሚሉት አካባቢው ላይ በጣም በርካታ ጉዳት በመድረሱ ትቶ ከሸሸ በኋላ የድሮን አሰሳ ሲያደርግ ቆይቷል። ጥቃት ለመፈጸም የአየር ኃይል ወደዛ አካባቢ ሄሊኮፕተር እንዲያሰማራም አድርገዋል። ይህም በማድረግ ግን በአካባቢው ኪሳራቸውን ከማስተናገድ የመለሳቸው የሚያገዳቸው ነገር የለም። የአገዛዙ ጦር የገጠመው ከፍተኛ ሽንፈት በመሆኑ እንደዚህ ያለ ሽንፈት ሲያጋጥማቸው በአጸፋ የሚወስዱት ንጹሐን ላይ እርምጃ በመሆኑ አስፈላጊው ጥንቃቄ እንዲደረግ ሲያሳስቡ ቆይተዋል። በድጋሚ አብራችሁን ስለሆናችሁ ከልብ እናመሰግናለን። ይሄ ከፋኖ እንቅስቃሴ ጋር በተያያዘ ያነሳነውን እንደ መረጃ ከወሰድን በኋላ ወደ ርዕሰ ጉዳያችን ወደሚያሻግረን ነጥብ እንሄዳለን። ማን ከየት ገባ የሚል ጥያቄ ለ30 ሰከንድ እንውሰድና ከየት እንደገባችሁ ካረጋገጥን በኋላ በያዝነው ሰፋ ያለ መረጃ ላይ ትኩረት እናደርጋለን። የተወሰኑ ማሳያ ቪዲዮዎች አሉ፣ እነሱንም እናቀርብላችኋለን። በዚሁ መሰረት ነው የምንሄደው። ማን ከየት ገባ? ዛሬም እንደ ትላንትናው ነው። ቦስተን በተጠንቀቅ ነው የሚጠባበቁት ማለት ነው። ቦስተኖች ቀዳሚ ሆነዋል። ከዛም ከናዝሬት ገብተዋል። እናመሰግናለን። ከተፈሪ መኮንን ከዘባተሎ ሰፈር፣ ኦቶዋ ካናዳ ከዘባተሎ ሰፈር ብዙ ነው ዛሬ ማለት ነው። ነቀምት በደንብ ተዘበታትሏል። ልክ ናችሁ። የጌጃ ሰፈር ልጆች ይላል። ከአያት ከባህር ዳር ከፍኖተ ሰላም ከሳን ፍራንሲስኮ ከኖርዝ ካሮላይና ገብተዋል። ከኮሎራዶ ገብተዋል። ከሰሚት አካባቢ ከፓሪስ ከዴንቨር ከእንጅባራ ከሸዋሮቢት ከየአካባቢው ነፍሲ ማር ያሉ አሉ። አርሲ ለተፈጸመው ጉዳት የዛሬው ትንሽ ስፒድ አፕ እያደረገ ስለሆነ ተከታትሎ ለማንበብ እስኪያስቸግር ድረስ ነው የሚቀድመው። የዘነበ ወርቅ ነኝ ቀዳሚው ይላል። ከአቃቂ ከአስመራ ከአክሱም ከዛንቺስ ከለንደን ከፍራንክፈርት ከአክሱም አቃቂ ከ6 ኪሎ ከወልዲያ ዩጋንዳ ከአፋር ከደብረ ብርሃን ከአርባ ምንጭ ከሰቆጣ ከአክሱም የሚዘለል አለ። ኦነስትሊ በጣም ስለሚፈጥን ነው ከሌላው ጊዜ በተለየ በጣም ኮሜንቶቹ ስለበዙና ስለፈጠኑ። ዩጋንዳ ዘባተሎ ሰፈር፣ አስመራ ኤሪትሪያ፣ ከየካባዶ አለ፣ ከሰቆጣ አለ፣ ከቤተል አካባቢ አለ፣ ጸረቡቺ ነኝ ያለም አለ። እሺ እንቀጥል። ከየአካባቢው የገባችሁ ከልብ እናመሰግናለን። ሌሎች ይሄ ቻናል ያልደረሳቸውና ጆይን ያላደረጉ ገብተው እንዲከታተሉ ለማድረግ ሁላችሁም በተቻለ መጠን የላይክ በተኑን ያልተጫናችሁ ትንሿን የቤት ስራ ነው ኃላፊነት እንድትወስዱ እየጠየቅን ያለ ነው። በጣም ትንሹ ኃላፊነት ሰው ላይክ አድርጉ፣ ከዛ ሼር አድርጉና የቀጥታ ስርጭቱ ጀምሯል ብላችሁ በፌስቡክ ገጻችሁ በኤክስ ገጻችሁ ብትጽፉ ጥሩ ድጋፍ አደረጋችሁ፣ ጥሩ እገዛ አደረጋችሁልን ማለት ነው። ይህንን አድርጋችሁ የጨረሳችሁ በትዊተር እና በፌስቡክ ገጻችሁ ላይ ለጠፋችሁ በዋትሳፕ በቴሌግራም እንደዚህ በመሳሰሉት ደግሞ ሊንኩን በመላክ አስፈላጊውን ትብብር እንድታደርጉ ከወዲሁ በአክብሮት እንጠይቃችኋለን።
እንግዲህ ወደ ዕለቱ ወሳኝ ምዕራፎች እንሂድ። ቀዳሚ የምናደርገው የአርሲ አካባቢ የተፈጠረው ነገር ምንድን ነው የሚለውን እናንሳ። የተወሰኑ አካላት ጉዳዩ በተለይ በጣም ያሳሰባቸው አካላት የደረሰውን ጉዳት በተመለከተ በተለያየ መልኩ አስተያየት እየሰጡ ነው የሚገኙት። በእውነቱ እጅግ አሳዛኝ ልብ ሰባሪ ነገር ነው የተከሰተው። ይህን እንረዳለን። ነገር ግን የደረሰው ጉዳት እየቀረበ ያለበት መንገድ ግን በአንዳንድ በኩል ጉዳዩ የሚመለከታቸው ከፍተኛ ባለስልጣናት በተለይ ከቤተክርስቲያን አካባቢ ያሉ የቤተክርስቲያኗ ሰዎች በተለያየ መንገድ ቁጣቸውን እየገለጹ ያሉ አሉ። ይሄ ብዙ ሰርፕራይዝ የማያደርገው ብዛም ትኩረት የሚሰጠው ትኩረት የሚስብ ነው ብለን የማናምነው የተለመደ ነው። አሁን ፌስቡክ ላይ ሻማ በማብራት የሚለወጥ ነገር እንደሌለ ቢያንስ አሁን ድምዳሜ ላይ መድረስ ያስፈልግ ነበረ። አንዳንዶች በጣም በጥሩ ሁኔታ ገልጸውታል። ለአርሲ እልቂት እየበራ ያለ ሻማ ራሱ ሻማው ቀልጦ አለቀ በየጊዜው ተለኩሶና አንድ ማህበረሰብ እንደ ህዝብ ለሚፈጸምበት እንዲህ ላለ ዘግናኝ እልቂት ፌስቡክ ላይ በርካታ ሻማዎች በመለጠፍ ሊያመጣ የሚችለው ለውጥ የለም። እውነት ለመናገር ሰው መጀመሪያ መረዳት የሚያስፈልገው ጥቃቱ ከነማን እየተሰነዘረ ነው? ለምንድን ነው የሚሰነዘረው? ሊቆም የሚችልበት እድል ምንድን ነው? እነዚህን በደንብ መፈተሽ ያስፈልጋል። ሰው የሆነ ግድያ በተፈጠረ ቁጥር እየወጡ ኦፍኮርስ ሀዘናችሁን አትግለጹ የሚል ነገር የለኝም። በሻማም በምንም በለቅሶም በምንም ነገር የሚገልጹ አካላት አሉ። ስሜታቸውንም የሚገልጹ አካላት አሉ በተለያየ መንገድ። አርቲስቶች መካከል በጣም ልባቸው የተነካና በዚህ ጉዳይ ላይ የሚመጣም ነገር ቢኖር ኃላፊነት እንወስዳለን ከእምነት የሚበልጥ የለም ብለው የተናገሩ አካላት አሉ። ሲናገሩ እውነተኛ የልባቸው ስሜት መሆኑንም በደንብ ሊረዳ በሚችል መልኩ ድራማ ሳይሆን ሪሊ ከልባቸው የሆነ የተሰማቸውን ሀዘን ቁጭታቸውን የገለጹ አሉ። አንዳንዳቸው ሳግ እየተናነቃቸው እምባ እየቀደማቸው የተናገሩ አሉ። የሚሉት የሚያደርጉት መላቅጡ የጠፋቸው ግራ የገባቸው እስከ መቼ እንዲህ እንሆናለን እንዲህ እንኖራለን ብለው ግራ የተጋቡ አሉ። እነሱ እንረዳለን ስሜታቸውን። ነገር ግን እንዲህ ያለው ስሜት አዲስ አይደለም፣ በተደጋጋሚ ተደርጓል። ባለፉት 8 ዓመታት ተመሳሳይ ስሜት እያንጸባረቅን ልክ አሁን በቃ አለቀ። ደግሞ 2 ሳምንት በጣም ከረዘመ ትጠብቅና እንደገና መልሰው ይጨርሷቸዋል። ሌላ ለቅሶ አያስፈልግም። የእልቂቱ ምክንያት ምንድን ነው? ኮዙን ካላወቅከው በሽታው ያልተገኘለት መድኃኒት ሊታዘዝለትና ሊድን አይችልም። የበሽታው ምንጭ ምንድን? ለምንድን ነው አርሲ የሆነ ያለው ነገር ምንድን ነው መነሻው? እሷ ላይ የተወሰነ ነገር ማለት ብቻ ነው እንጂ አሁን እንደዚህ ያደረጉን ደረት እንምታ፣ እናልቅስ፣ ሻማ እናብራ፣ እንደዚህ እንበል ብንል ዛሴም ነገር እዛው እያደረግነው መሄድ ነው የሚሆነው። መሰረታዊ ነገር ላይ እስኪ እናንሳ። አንዳንድ በጣም አሳዛኝ ነገሮች እየተከሰቱ ስለሆነ በዚሁ አጋጣሚ ቀዳሚ የምናደርገው እዛው ያሉ የማህበረሰቡ አካላት የጥቃቱን ኤክስተንት ምን ያህል መጠን ስር የሰደደ አደገኛ ታርጌትድ የሆነ መዋቅራዊ ጥቃት መሆኑንና ባልተቋረጠ ሁኔታ የቀጠለ የዘግናኝነቱ መጠን ልክ ምን ያህል ነው የሚለውን በእዛው ካሉ የማህበረሰቡ አካላት በኦርቶዶክሳውያን ላይ በክርስቲያኖቹ ላይ አርሲ ግድያ ሲፈጸም የግድያው አይነት እንዴት ያለ ዘግናኝ የግድያ አይነት ነው? በምን መንገድ ነው ኦርቶዶክሳውያኑ ክርስቲያኑ የሚገደሉት? ለተከታታይ ጊዜያት የሚገሉት አካላት የገደሏቸውን መግደል አንድ ነገር ነው ደግሞ አይደለም። የገደሏቸው አካላት ከዚህ በፊት አማራው ተለይቶ በተለየ ሁኔታ በሚገደልበት ጊዜ አሁን ቆማል እያልኩ አይደለም። በተከታታይ በሆነ ሁኔታ አማራ ታርጌት የተደረገ ግድያ በሚደረግበት ጊዜ ስናነሳው የነበረ ነገር አለ። ታርጌት